ሰላም በያላችሁበት በድጋሚ እንዴት ውላችኋል ተመልካቾቻችን 7 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ቆይታ ሊያደርግ ተጀምሯል። ነጻነት ፍቅሩን የሰለሞን ኃይለ ኢየሱስ ዳይሬክተራችን ቃሲም አብሮን ይቆያል። ዛሬ እንደዚሁም የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ አለች ከካሜራ ባለሙያዎችና የስቱዲዮ ስርጭት ተቆጣጣሪ መሐንዲሶቻችን ጋር አብረናችሁን ዘልቃለን። አበይት ነጥቦችን የፍትህ ውሳኔዎች ተግባራዊ እንዲደረጉ የፍትህ ሚኒስቴር ከሌሎች ተቋማት ጋር ያለውን ቅንጅታዊ አሰራር ሊያጠናክር እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። የኢትዮጵያን የታሪክና የፖለቲካ ስብራቶች በማረም የኢትዮጵያን ቀደምት ገናናነት ለመመለስ እየተሰራ ስለመሆኑ ተገለጸ። በ2017 ዓ.ም ከ16.1 ቢሊዮን ብር በላይ ሀብት በመሰብሰብ ለበጎ ፍቃድ አገልግሎት እንዲውል መደረጉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። በ2017 ዓ.ም ከ16.1 ቢሊዮን ብር በላይ ሀብት በማሰባሰብ ለበጎ ፍቃድ አገልግሎት እንዲውል ስለመደረጉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከውጭ የጋዛ የተኩስ አቁም ስምምነት ከሚጠበቀው በላይ በጥሩ ሁኔታ እየተፈጸመ መሆኑን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። በአውሮፓ ሻምፒየንስ ሊግ የሶስተኛ ዙር መርሃ ግብር ዛሬ ምሽት የሚከውኑት የሪያል ማድሪዱ ዩቬንቱስ እና አይንትራ ፍራንክፈርት ከሊቨርፑል ጨዋታቸውን የተሻለ ትኩረት ተሰጥቶታል። ከዚህ ከዋናው በቀጥታ ወደ እናንተ ከምናደርሳቸው ዜናዎቻችን ባለፈ ባልደረቦቻችን እንዲሁም ደግሞ ተጨማሪ ሀሳቦችን የሚያነሱልን እንግዶቻችን በቀጥታ መስመሮቻችን ላይ ይገኛሉ። እነሱን እናስተዋውቃችሁ። የቀጥታ መስመራችን ላይ የምትታየን መስከረም ቸርነት በተለይ የፍትህ ውሳኔዎች ተግባራዊ እንዲደረጉ የፍትህ ሚኒስቴር ከሌሎች ተቋማት ጋር በጋራ በቅንጅት ሊሰራ ይገባል ተብሏል። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ማለት ነው። ይህንን ጉዳይ መነሻ በማድረግ ምንድነው የተነሱ ሀሳቦች የሚለውንም እንመለከታለን። ህዳር 29 የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓልን የተመለከተ ውይይት ተካሂዷል። ዲሞክራሲያዊ መግባባትን ለመፍጠር ህብረ ብሔራዊ አንድነትን ማጎልበት እንደሚገባም ተጠቁሟል። ይህንን መነሻ አድርጎ ደግሞ ሳምሶን ገርሉ ተጨማሪ መረጃዎችን በዚህ ጉዳይ ላይ ያነሳል። በተጨማሪም ደግሞ ወደ አማራ ክልል እናቀናለን። ባህር ዳር ላይ የአማራ ክልል በእውቀት የተካነ ትውልድ እንዳያጣ ነገን አስረን ተማሪዎች እንዲማሩ ስራዎችን መሰራት አለበት ተብሏል። ሳሙኤል ወርቃየው በዚህ ጉዳይ ላይ ተጨማሪ ሀሳቦችን የሚያደርሰን ይሆናል። ሌሎችም እንግዶች አሉን። በመናነሳቸው ጉዳዮች ዙሪያ በተለይ ከበጎ ፈቃድ አገልግሎት ጋር ተያይዞ ከንቲባ አዳነች አቤቤ ያነሱትን ጉዳይ በተመለከተ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽነር ይመር ከበደ በቀጥታ መስመራችን እዚህ ስቱዲዮአችን ከደቂቃዎች በኋላ የሚቀላቀሉን ይሆናል። በአጀንዳ ዘገባችን ሌላኛው እንግዳችን በተባበሩት አረብ ኤሚሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ሌላኛው እንግዳችን ሆነው የሚዘልቁ ይሆናል። ሌሎች እንግዶችም አሉን። ባልደረባችን ሞላ ለማየውም እንደዚሁ ከህዝብ ተወካዮች ምክር ቤት ቀደም ሲል በመጀመሪያው ምዕራፍ ያነሳነውን የግብርና ጉዳዮች ቋሚ ኮሚቴ በተለይ የግብርናን አገልግሎት በማዘመን በኩል የተነሱ ዋና ዋና ጉዳዮችንና ሀሳቦችን የሚያጋራን ይሆናል። ወደ ሀረር ስቱዲዮ እናቀናና ተጨማሪ ሀሳቦችን የምናነሳ ይሆናል። አብራችሁን ቆዩ። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። አተን ነው የተቸገርነው ወይስ በቅንጦት ምክንያት ነው የተቸገርነው? የኛ ድህነት የጦት ነው የቅንጦት ነው? መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትኮራባቸው ተብሏል። ተሰማዋል።
ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የሚሄድ ፍላጎቱም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥነው ወደፊት መራመድ እንዳንችል በእጅጉ ይዘውናል። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። በእድሜ ከርሶ በፊት ሆነን በሀገሪቱ በመላ ስንዞር ያላየነውን ነገር የማየት አቅም በመፍጠሩ በጣም ላመሰግን ወዳለሁ። የተገለጠ አይን የተገለጠ ሐሳብ ነው እንግዲህ እዚህ ቦታ ላይ ማየት የምንችለው። መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ሊሰራ እንደሚችል ካስተማርነው እሱ ደግሞ ወስዶ የተለወጠ ነገር ሊያመጣ ይችላል። የማደግ እድላችን በእጃችን ነው ያለው። እየተቻቻልን ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ የተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክር ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። አሁን የተፈጠረው አዲስ ለውጥ አዲስ እይታ የት ነበርንም ያስብላል፣ የት መድረስ እንደምንችልም ግን ያመላክታል። በእውነቱ የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለ። የሚተጋ ትውልድ የሚተጋበትና ኢንቨስት የሚያደርግበትን ቦታ የሚያቅ ትውልድ በትዕግስት የሚጠብቅ ማህበረሰብ ካለ የበለጸገች ኢትዮጵያን ማየት ይቻላል። በአጀንዳነት ወደምንመለከተው ጉዳይ እናልፋለን። ከቀደምት ገናና ታሪክና ስልጣኔ ከነበራቸው የዓለም ሀገራት ተርታ ስሟ ሰፍሮ ለአያሌ ዘመናት የዘለቀችው ኢትዮጵያ በዲፕሎማሲና በኢኮኖሚ እንቅስቃሴው የቀይ ባህር ጠረፍን ካካለለው ደቡባዊ አረቢያ እስከ ህንድ ውቅያኖስ የተዘረጋ ሀያልነት እንደነበራት በተለያዩ የታሪክ ድርሳናት ሰፍሮ ይገኛል። ለመሆኑ ኢትዮጵያ ጥንታዊ ስልጣኔዋን ማስቀጠል ለምን ተሳናት? የሀገሪቱን የታሪክና የፖለቲካ ስብራቶች በማረም ህብረ ብሔራዊነት ሀገር እየገነባ እንደሆነ የሚገልጸው መንግስት ደግሞ የኢትዮጵያን ቀደምት ገናናነት ለመመለስ እየሰራቸው ያሉ ስራዎች ምንድን ናቸው? ይህንን ጉዳይ ሰለሞን ኃይለ ኢየሱስ በትንታኔ ተመልክቶታል። ዳጎስ ያሉና እድሜ ጠገብ የታሪክ ድርሳናት ሲገለጡ ገናና ታሪክ፣ ጥንታዊ ስልጣኔና የዳበረ ባህል ገንብተው ባልተቋረጠ የሥነ መንግሥት አስተዳደር ስልት ስማቸውን ከፊት ካስቀደሙ ሀገራት ተርታ ትመደባለች። ኢትዮጵያ የሀገሪቱ የቀደምት ታሪኳ ሲገለጥ በራሷ የወርቅ መገበያያ ሳንቲሞች ከደቡብ አረቢያ እስከ ህንድ ውቅያኖስና የቀይ ባህር ጠረፎች ካጋመዳቸው ሀገራት ጋር ጠንካራ የንግድ ልውውጥና የህዝብ ለህዝብ ትስስር ፈጥራ ዘለግላሉ ዘመናት በስልጣኔ እንደኖሮች ዛሬም ድረስ አሻራቸው ያልደበዘዙ የስልጣኔዋ ምልክቶች ሕያው ምስክሮች ናቸው። እዚህ ላይ ግን አንድ ጥያቄ ይነሳል። የአክሱምን ስልጣኔ ያገነኑ አስተሳሰቦች፣ የላሊበላን ረቂቅ ኪነ ህንፃ የፈለፈሉ እጆች፣ የጎንደርን አብያተ መንግስታት ያነበሩ ስልጡን ህዝቦች፣ የጀጎልን ግንብ የእድገታቸው ማሳያ ያደረጉ ህዝቦች ስለምን የዚችን ሀገር እድገት ማስቀጠል ተሳናቸው? ከመካከለኛው ዘመን የሀገሪቱ ታሪክ እስከ ዘመናዊ የፖለቲካና የህዝብ አስተዳደር ጉዞዋ ድረስ ስልጣኔን ያለማስቀጠል የቁልቁለት የማዝገም ምክንያቶችስ ምንድናቸው? የሚል የእርስ በርስ ጦርነት፣ የፖለቲካ አለመረጋጋት፣ ሰፊ የህዝባዊ ስነ ምህዳር በእነዚህ ሂደቶች መፈጠር፣ ሰፊ ብዙሃ ቋንቋ፣ ብዙሃ ባህል እና ብዙሃ ማንነት ያለውን ህዝብ የማስተናገድ የማህበራዊ ኢኮኖሚ፣ የፖለቲካ መዋቅር ለመፍጠር በምታደርገው ትግል ውስጥ በወጥነት በፊት የነበሩትን አይነት ስልጣኔዎች ለማምጣት የምታደርገውን ጥረት በተወሰነ መንገድ በመሸፈን እነዛን ታላላቅ ስልጣኔዎች ማድገም አልተቻለም ማለት ነው። ቀይ ባህር አካባቢ አዳዲስ የፖለቲካ ኃይሎች ብቅ ማለት፣ የኃይል ሚዛን መቀየር፣ ለምሳሌ የአረቦች በቀይ ባህር ላይ የከፍተኛ ኃይል ማግኘት፣ የንግድ እንቅስቃሴዎች አቅጣጫ መቀየር የመሳሰሉት ጉዳዮች ሀገሪቷ በወጥነት የገነባቸውን ስልጣኔ ተከትላ ለማስቀጠል እንዳትችል ተጠያቂ ምክንያቶች ናቸው። በዜጎች መካከል ከፋፋይ ትርክቶች መቀንቀናቸው፣ አግላይነት የተጫነው የፖለቲካ ስርዓት በሀገሪቱ መንሰራፋትና
የሀገሪቱን ብሔራዊ ጥቅም የሚያስጠብቁ ጉዳዮች ፊት ለፊት ጎልተው እንዲወጡ አለማድረግም ለሀገሪቱ የቀጣይ እድገት ማነቆች ሆነው ስለመቆየታቸውም ከብዙ በጥቂቶቹ የሚጠቀሱ እንደሆኑ ይታመንባቸዋል። እነኚህ የታሪክና የፖለቲካ ስንጥቃቶችን በፍጥነት እያረመ ካለፉት ትውልዶች ተምሮ መጪውን ትውልድ በተገቢው መንገድ ቀርጾ የስልጣኔን መሰረት ለመጣል በማያቋርጥ ፈጠራና ፍጥነት እየገሰገሰ ያለው የመደመር ትውልድ አሁን ኢትዮጵያን በልኳ እየሰራ ዜጎቿም ተገቢውን ክብር እንዲጎናጸፉ ቃልና ተግባር አሰናስሎ ጉዞውን ቀጥሏል። ኢትዮጵያ ረጅም የታሪክ ሂደቷ ውስጥ አንድ ትልቅ ችግር አጋጥሟታል። ያን ችግር እንዴት በሳይንሳዊ መንገድ እንፈታዋለን? በተለምዶና በዘልማድ አካሄድ እስካሁን ሞክረን የተለያዩ የተምታቱ አካሄዶች ሄደናል ነው። መደመር እንደ ፖለቲካ ፍልስፍና ይህን ኢትዮጵያን ችግር ለመፍታት መጀመሪያ ያተኮረው ነገር አንድ ሀገራዊ የሆነ ትርክት መፍጠር ነው። ከተማሪዎች ንቅናቄ ጀምሮ የተነሳው አንደኛው ጥያቄ የጋራ ትርክት የለንም ነው። ይሄ ነገር የተነሳው ከተማሪዎች ንቅናቄ ጋር ነው። ስለዚህ መደመር ያንን የተማሪዎችን ጥያቄ በአዲስ መልክ በማየት ይሄን ችግር ሊፈታ የሚችል አቃፊ ትርክት የማምጣት ነው። ህዝቦች፣ ብሔረሰቦች የተለያዩ የታሪክ ውክልና በታሪክ ውስጥ ያንን ሚና የመገለጽ ጥያቄዎች አንስተዋል። የማንነት ጥያቄ፣ የባህል ጥያቄ፣ የቋንቋ ጥያቄ አንስተዋል። ይሄን ጥያቄ በዘላቂ ሁኔታ የሚፈታ አቃፊ ትርክት ማምጣት የመደመር ፍልስፍና አንደኛ እሴት ነው። የመደመር ፍልስፍና በአንድ በኩሉ አንዳንድ ሰዎች የሚያላዝኑበትን የተበደልኩን፣ ተገለልኩኝ፣ በአግባቡ አልታየሁም የሚለውን ቅሬታ የመለሰ ሐሳቤ ነው። በማድረግ አቅሙ የጎለበተ የተቋም ግንባታ የኢትዮጵያን የኃያልነትና የከፍታ ምስጢር የተረዳ የምናብ ከፍታ መጻኤ ተስፋና ዕድሏ የሚያጓጓ ህብረ ብሔራዊት ሀገር የወል እውነቷና የወል ትርክቶቿ የተቃናና የታፈረች ሀገር በእርግጥም የማንሰራራት ዘመን ጅማሬዋ ሀዲድ ላይ ትገኛል። ኢትዮጵያውያን ማሰብ ያለብን ወደፊት ራዕያችን ምንድን ነው? ወደፊት ለልጆቻችንስ የምናወርሰው እኛ የተጎዳንባቸውን ችግሮች ነው ወይስ አዳዲስ አማራጮችን ሞክረን እነዚህን ችግሮች ቀስ በቀስም ይሁን በተለያየ መንገድ ለመፍታት መሞከር አለብን ነው። አሁን የቀረበው የመደመር ፍልስፍና አቃፊነት ነው፣ ጥያቄ የለውም። አቃፊነት ነው። የተባበረ ክንድ ያሸንፋል። መተባበራችን የሚያስፈልግበት ጊዜ ነው። ብዙ የውጭና የውስጡ ችግሮች እየመጡብን ነው። ይሄ ለኛ ወሳኝ ጊዜ ነው ማለት በጣም ወሳኝ ጊዜ ነው እና የጊዜውን ወሳኝነት በመረዳት ምንም ሳንቆጥብ ጥረታችንን ለሚፈለገው ዓላማ በማዋል ለልጆቻችን መልካም ዘመን መልካም ጊዜ ለማስተላለፍ ቆርጠን እንነሳ ነው። ቁርጠኝነት የሚጠይቅ ዘመን ነው። ተለዋዋጭና ተቀያያሪ በሆነው የዓለም የጂኦፖለቲካ የኃይል አሰላለፍ እሳቤዎች ኢትዮጵያን አስማምቶ ማስቀጠልን ግቡ ያደረገው ይሄው የመደመር እሳቤ የማይበገር ኢኮኖሚን ገንብቶ የጋራ ትርክትን አጽንቶ ኢትዮጵያን የኢትዮጵያውያን ኩራት ሁና እንድትቀጥል ማስቻል የሞት ሽረት ዓላማው አድርጎ ጉዞውን ያደረገው ትውልድ አሁን በእርግጥም እውን ሆኗል። እንቀጥላለን። የተወደዳችሁ ባነሳ ነው የአጀንዳ ዘገባችን ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ ሊሰጡን እንግዳ ጋብዘናል። እንግዳችን በተባበሩት አረብ ኤሚሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር እዚህ ስቱዲዮአችን ናቸው። መጠነኛ ቆይታ ይኖረናል። ዶክተር ለጊዜዎት እናመሰግናለን አብዝተን። እኔም እንዲሁ አመሰግናለሁ አቶ ሰለሞን። እንግዲህ ዜናው ላይ ብዙ ሀሳቦችን ተጋርተናል ብዬ አስባለሁኝ። ባሳለፍናቸው የታሪክና የፖለቲካ ተቃርኖ እሳቤዎች ሳቢያ የኢትዮጵያ ጥንታዊ ስልጣኔ በቅጡ አለመቀጠሉ አገሪቱን ምን አሳጥቷታል? በጣም አመሰግናለሁ ሰለሞን። ይሄ በጣም ወሳኝ ጥያቄና ሁሉም ኢትዮጵያዊ ሊያውቀው የሚገባ ነው ብዬ ነው የማምነው። ኢትዮጵያ ትልቅ አገር ናት። ህዝብ፣ ታሪክ፣ ስልጣኔ የነበረ ነው። ለምንድን ነው ከዓለም ተገልለን በዓለም ተላለፈን እንዳለው ክቡር ጠቅላይ ሚኒስትራችን የተፈጠረው ነው ጥያቄው። ስለዚህ አንድ እኔ የማምነው ዋነኛው መሰረት ብዬ ኢትዮጵያንን ሊያስተናግድ የሚችል ስርዓት ባለመኖሩ ኢትዮጵያ በመሐከላችን ያለው ኢትዮጵያን ኢትዮጵያዊ ምንድነው የሚለውን ጥያቄ ዲፋይን ማድረግ ያስፈልጋል ከጫፍ ጫፍ። ያንን ደግሞ ሊያስተሳስር የሚችል ብሔረ መንግስቱ በውስጡ ያለው ትስስር ምንድነው? ኦሮሞ ስለ አማራው፣ ሶማሌ ስለ አፋሩ ያለው በመሐከላችን ያለው ገመድ ያንን ልዩነቶች አጉልቶ ለተለያዩ የፖለቲካ ጥቅም ስንጠቀምበት የነበረው አንድም በታሪክ አጋጣሚ ጦረኝነት የሰፈነው ዜሮ ሰም ጌም የምንለው አሸናፊ አንዱ የበላይ የበታች ሆኖ ያንን ነጠላ ትርክት የመንዛት ነው
ትልቁ ነገር የጋራ የነበሩንን ነገሮች እንዲላሉ እንዲበላሹ በማድረግ ያንን ኢትዮጵያ እንድትደክም ተደርጓል ማለት ነው። ይሄ አንደኛው መነሻ ነው። ሁለተኛው ደግሞ ገቨርናንስ ነው። እኔ አንድ ጊዜ ጥያቄ ራሴን ጠይቅ ነው ለምንድን ነው ኢትዮጵያ ትልቅ ታሪክ ያለን ህዝብ ነን ተመልሰን ደግሞ ከሌሎቹ ጫፍ ነው ያለነው ሁለቱ አልያይዝልኛል this will not ለምን የሚል ጥያቄ ራሴን ጠየቁ። ስለዚህ ዋናው ማጠንጠኛ ያንን የሚያስተናግድ ልዩነታችንን አስተናግዶ አንድነትና ልዩነትን በሚዛን የሚያይ ማቀፍ ያለ መኖሩ ነው። ይሄ ደግሞ ለተለያዩ ነገሮች ተጋላጭነትን አድርጓል። ለውጭ ተጋላጭነት በዚህ ውስጥ ጣልቃ በመግባት ኢትዮጵያኖችን የማባላት አንዱ ሌላው ላይ እንዲነሳ በማድረግ እንድንደክም ያለን አቅም ይታወቃል። ጂኦፖለቲክሱ ደግሞ ኢትዮጵያ በዓለም አጋጣሚ ያለንበት ቀይ ባህር ሜዲትራኒያን አረቢያን ሲ ሌሎችም ያሉበት ማንንም ኢግኖር ሊያደርጋት የማይችል ጂኦግራፊና ህዝብ ነን። ስልጣኔውም ያንን ነው የሚያመለክተው። ያ እንዳይቀጥል የኢትዮጵያ ጠላቶች ከውጭ ባንዳዎች በመተባበር ኢትዮጵያን የማዳከም ስራ ተሰርቷል ብዬ ነው ማምነውና እነዚህ ነገሮች ደግሞ ባሁኑ ባለንበት ዘመን ይሄንን አድሬስ ሊያደርግ የሚችል እይታዎች እሳቤዎች መምጣታቸው ለኔ በጣም ተስፋ የሚሰጡኝ ኢትዮጵያን ወደ ነበረችበት ገናናና ስልጣኔ ትክክለኛ የሚገባትን በዚህ በተለዋዋጭ ዓለም ውስጥ ቦታውን ማግኘት አለበት ብዬ አምናለሁ። መልካም አምባሳደር ምናልባት ስለ መደመር እናንሳ። መደመር የሀገሪቱን መልካም ሴቶችና በተለይ ደግሞ ጠቃሚ ታሪኮችን በማስቀጠል ህብረ ብሔራዊ የሆነች ሀገርን ከመገንባት አኳያ እየሄደበት ያለው መንገድ አለና ይህ መንገድ የኢትዮጵያን ገናና ታሪክ የኢትዮጵያን ገናና የነበረችበትን የስልጣኔ ምዕራፍ ከመመለስ አኳያ ምን ያህል ተጉዟል ማለት እንችላለን? ነጻነት በጣም አመሰግናለሁ። እንግዲህ ከነበሩን ችግሮች በመነሳት ዋነኛው አንድ ስርዓት የሆነ ቁልፍ ችግሮች አሉ። ያንን ችግር አድሬስ የምናደርግበት ነባራዊና አውናዊ የሆኑ ነገሮችን በትክክል መገንዘብ ያስፈልጋል። መደመር ኢትዮጵያን በትክክሉ በቅጡ የተገነዘበ እሳቤ ነው። ኢትዮጵያ ማናት? አንድ ሁለት ደግሞ አቅሟስ ምንድነው? ከዛ ደግሞ ያሉን ጸጋዎችስ ምንድናቸው? ፈተናዎችስ? ይሄንን ደግሞ ሌላኛው አንደኛው ሲሆን ሁለተኛው ደግሞ በድሮ ቀር ሳይሆን አሁን ባለን ከትላንት በመማር ዛሬ ያለውን ሁኔታና ነገን በማስተሳሰር በተለዋዋጭ ዓለም ውስጥ ኢትዮጵያን ህልውናን እንዴት እናረጋግጣለን ነው የመጀመሪያው። አንድ ሀገር ትልቁ ዲፊኒሽን ይሄ ነው። እንደ ሀገር መቀጠል አለብን ነው ጥያቄ። ያን ደግሞ የምንመሰረተው ስንደመር ነው። ኢትዮጵያ ከተደመረች ጠንካራ ሀገር ትኖራለች። ጠንካራ ሀገር ከሆነን ደግሞ መሰረቱ ዋነኛው ሰላም ነው። የመጀመሪያው ጥያቄ ሰላም ነው። ሰላም የሚነሳው ከእያንዳንዱ ኢትዮጵያዊ ድምር ውጤት ነው፣ አገር ውስጥም ያለው ውጪ። ስለዚህ ለዛ ለሰላም ያለን ዝግጁነት ሁሉም ሊያበረክት የሚችለው ሁሉም ተዋናዮች በዚህ ውስጥ ብዙ ተዋናዮች አሉ። ያ ተዋናይን የድርሻውን እንዲያበረክት የማገዝና ሁኔታዎችን የማመቻቸት ስራ እሳቤ ነው። ስለዚህ አንድ የጋራ ራዕይ ያለው ሀገር መፍጠር ነው። መጀመሪያ ህልም አለን እንደ ሀገር ህልም። ያን ህልም ደግሞ በተቅጡ ሊረዱ የሚችሉበትን ኮሚኒኬሽን ነው። ስለዚህ መደመር አንድ ሀገር ትልቁ አቅም አለን። ራያችንን አስቀምጠናል ከተስፋ ወደ ብርሃን በ2018 በ2025 ደግሞ የአፍሪካ የብልጽግና ተምሳሌት ብለናል። 2040 ደግሞ የዓለም ተምሳሌት። ይሄ በጣም ክላሪቲ ኦፍ አይዲያስ እንተውታለን ማለት የት መድረስ አለብን የሚለው። ስለዚህ አንደኛው ያለ ማድረግ ኢትዮጵያ ህብረ ብሔራዊ ናት። ብዙሃነት ያለባት ሀገር ነው። የጾታ የብሔር የሃይማኖት እነዚህ ነገሮች በአንድ ላይ አቅፎ ሐሳቦቻችንን ከመደፍለቅ ይልቅ እንዲወጡ የማድረግና ሁኔታዎችን የማመቻቸት ልዩነቶቻችን የምንፈታበት አሁን የነበሩት ነገሮች አንደኛው በኮሚሽን ይሁን የተቋቋመው የሀገራዊ ምክክር የነበሩን ታሪካዊ ጥያቄዎች የፖለቲካም የኢኮኖሚ አለኝ የሚሉት ከሰማይ በታች በኢትዮጵያ ምድር ላይ ያለውን አምጡ ተብሏል። ይሄ በጣም ማንኛውም ሰው ሊሳተፍበት የሚችል ኢትዮጵያዊ እዚህ ያለው ውጭም ያለው ያንን በትክክል ያንን አደራጅቶ ይሄ ነው የኢትዮጵያ ቁልፍ ችግር ይሄ ነው ብሎ ከዛ በኋላ ደግሞ ኢትዮጵያኖች ቁጭ ብለው ይመክሩበታል ማለት ነው። ለአንዴና ለመጨረሻ ጊዜ ያንን የምንሄድበት ይሄ ስርዓት መኖሩ ነው። ሁለተኛው ደግሞ ለተፈጠሩት ቁርሾዎች ራሱ እንዴት እናክማለን? ካላከም ቁስል ነው አይደለም? አንድ ጊዜ አስታውሳለሁ እኔ how the historic impacts on contemporary politics እንግሊዞች የጻፉት መጽሐፍ ነው። ታሪክ ሲፋቅ ቁስል ነው ይነሳል። ስለዚህ መታከም አለበት ነው። ያንን የምናክምበት መድኃኒት ያስፈልጋል። ይሄ ነው ፈውሱ ይሄ ነው። ስለዚህ ትራንዚሽናል ጀስቲስ
በዛ ውስጥ የተጎዱትም ካሉ ማዳመጥ መደማመጥና በዛ ውስጥ ወደፊት መራመድ ያስፈልጋል። ስለዚህ አጠቃላይ እነዚህን ግባቶች አንድ ላይ ካደረግን ጠንካራ ህብረ ብሔራዊ አንድነቷን የጠበቀች በዛ ደግሞ ሚዛን ልዩነቱና አገራዊና ብሔራዊ ማንነትን ሚዛኑን ጠብቆ የሚንቀሳቀስ ስርዓት መገንባት ነው። መልካም አምባሳደር፣ ይሄን የመጨረሻ ጥያቄ እናደርገዋለን። በሳቤ ደረጃ የመደመር ትውልድ እንግዲህ ኢትዮጵያን በልኳ ከነሙሉ ክብሯና ታሪኳ ማስቀጠል አስፈላጊ ነው ብሎ እየሰራቸው ያሉ ጉዳዮች እሳቤዎች አሉ። ለምሳሌ የተወረሱ አሉታዊ ታሪኮችን ማከም፣ ቀደም ሲል እንዳሉት የፖለቲካ ስብራቶችን ማረም፣ በዚህ ውስጥ በሚደረገው ጥረት ሁሉ እያስመዘገባቸው ያሉ ስኬቶች የኢትዮጵያን ብሔራዊ ጥቅም እንደ አንድ ሲኒየር ዲፕሎማት ምን ያክል ለማስጠበቅ ጉልበት ይኖረዋል ማለት ይቻላል? ለምሳሌ ሰለሞን በእውነቴን ነው የምልህ፣ እኔ ለውጡ አሁን ከመጣ ከመጀመሪያ ጀምሮ እስካሁን ኢትዮጵያን የነበራትን ቁመና በዓለም ደረጃ ዲፕሎማት ነበርኩ፣ ሎንግ ሰርቪንግ ዲፕሎማት። ያ ሆኖ ለውጡ ከመጣ ማግስት የኢትዮጵያ መሰረታዊ ጥያቄው ትልቁ ነገር ጠንካራ ሀገር ካለ ነው ሰው የሚያከብር። ስለዚህ ሰላምና ኢኮኖሚያዋ ጠንካራ መሰረት ላይ የተጣረ ህዝቦቿ መካከል ያለው ትስስርና ገመዱ የጠነከረ ሀገር ሲኖር ማንንም ያከብራል። let me raise one good example። እኔ ፓኪስታን ስመደብ በ2022 እንደ አውሮፓ አቆጣጠር ረጅም ታሪክ ያለን ህዝብ ነው። ግን አሁን የመደመር ትውልድ ካፈራቸው የመደመር እሳቤ ካፈራቸው ኤምባሲዎች አንዱ ነው። ይሄ ኤምባሲ በጥቂት የሰው ኃይል የኢትዮጵያን እሳቤ በዓለም ደረጃ ከማስተዋወቅ ረጅም ርቀት የሄድንበት ነው። አንደኛውን ላንሳለን። ኢትዮጵያ ትልቁ የገጽታ ግንባታዋ ኢትዮጵያ ቁመናዋ ያለችበትን ልኬት ለዓለም ለማስመዝገብ ስንሄድ ትልቁ ነገር የሚነሳው እሳቤዎቻችን ነው። አንደኛው የዚህ የግሪን ሌጋሲን እናንሳ። አሁን ፓኪስታን እንደ ፖሊሲ ማዕቀፍ አድርገው የኢትዮጵያን የአረንጓዴ አሻራ አስድቀው በአገር ደረጃ እንደ ማዕቀፍ አስጀምረን ከኛ ሀገር ወን ቆሙበት ሐሳብ የበላይነት ያራመድንበት አንደኛው የመደመር ውጤት ነው ብለን የምናስበው የክብር ጠቅላይ ሚኒስትራችን ኢኒሺዬቲቭ የሆነው 48 ቢሊዮን የተከልንበት ዓለም ይሄንን ጉድ ነው ያለው። አንደኛው ይሄ ነው። ሁለተኛው አካባቢ ያለህበት ጋር ያለህ ትስስር ነው። ይሄ አሁን የሲቲ ቢዩቲፊኬሽን ባለፈው ጊዜ ወደ 400 የሚሆን እንግዶችን አምጥቼ ነበር። ላስት ዊክ እዚህ ነበሩ ፓኪስታኖች። ሄደው ሲያዩ ጀማል ከነገርከን በላይ አገር ታምራለች አሉ። የተሰሩ ስራዎች ኢኒሺዬቲቮች ኢትዮጵያን በጣም ተስኖ ፈጣሪ አድርጓታል ማለት ነው። አራተኛው በዚህ ደረጃ ልናነሳ የምንችለው የኢትዮጵያ የባህር በር ጥያቄ ነበር ስናነሳ የነበረው። ያ የባህር በር ጥያቄ ፓኪስታኖች ከኛ ጎን ቆመዋል። ዓለምም መንግስታት ከፍተኛዎቹ ከኛ ጎን ቆመዋል። ያነሳንበት አንግል ነው። አንደኛው ሰላማዊ በውይይትና በድርድር ነው የምንፈታው። ኢትዮጵያ ደግሞ ታሪካዊ፣ ባህላዊ፣ ተፈጥሯዊ አላት። እነዚህን ነገሮች ከመሽኮርመም አልፎ የኢትዮጵያን ብሔራዊ ጥቅም ቦልድሊ አንስቶ በዓለም ደረጃ ሳይሸማቀቅ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ነው ማለት ይቻላል። እናመሰግናለን። በተባበሩት አረብ ኤሚሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በክር እዚህ ስቱዲዮ መጥተው ሀሳቦችን ስላነሱልን መልካም ቀን ይሁንልዎት። እናመሰግናለን። እኔም አመሰግናለሁ። ወደ ሌሎች ዜናዎቻችን እናልፋለን። አባይና ቀይ ባህር ከኢትዮጵያ ጋር ካላቸው ታሪካዊ ትስስር አንጻር የሀገሪቱን መጻኢ ዕድል የሚወስኑ ውሃዎች ናቸው። ሁለቱ ውሃዎች በታሪክ በተፈጥሮና በጂኦግራፊያዊ አቀማመጥ ኢትዮጵያ ሕጋዊ ባለቤትነት ቢኖራትም ከቀይ ባህር ተገልላለች። ከተገለለችበት የባህር በር ባለቤትነት ለመመለስም ጥረት እያደረገች ያለችው ኢትዮጵያ አባይን በህዳሴ እንዳበሰረች ሁሉ የቀይ ባህር መውጫዋንም የምታሳካው ይሆናል። ይህንን ጉዳይ እናነሳለን። ባልደረባችን ይመራደን በዚህ ጉዳይ ላይ ያዘጋጀው ዘገባ አለ። ሁለቱ ውሃዎች ከኢትዮጵያ ታሪክ ጋር በእጅጉ የተጋመዱ የአንድ ሳንቲም ሁለት ገጽታዎች ናቸው። አባይና ቀይ ባህር ካላቸው የማይነጣጠል የታሪክ ቁርኝት አንጻር ኢትዮጵያን ያለ አባይ ቀይ ባህርን ያለ ኢትዮጵያ ማንሳት እንደ ግንጥል ጌጥ ይቆጠራል። ሆኖም ግን ሀገሪቱ በውሃ የተከበበችውን ሳለ በውሃ ጥም የምትቸገር መሆኗ የዘመኑ የግር እሳት የትውልዱ የበረታ ቁጭት ሆኗል። ቁጭቱ የበረታው ደግሞ ኢትዮጵያ ህልውናዋም ልዕልናዋም ከቀይ ባህርና ከራሷ ማህፀን ከሚነሳው ሀገር አቋራጩ በረሃና ቀዝቃዡ አባይ ውሃ ጋር የተሳሰረ በመሆኑ ነው። እርግጥ አባይና ቀይ ባህር
የኢትዮጵያ ታሪካዊ፣ ተፈጥሯዊና ሕጋዊ ወይም ፍትሐዊ ማንነቶቿ ስለመሆናቸው ታሪክ ራሱ መዝገቡን ገልጦ አይኑን አውጥቶ ቆሞ ይመሰክርላታል። ለኢትዮጵያ መነሳትም ሆነ መውደቅ፣ ለኢትዮጵያ መበልጸግም ሆነ ማደግ ወይም መድሄት ቀይ ባህርና አባይ በእጅጉ ከኢትዮጵያ ታሪክ ጋር የተቆራኙ ናቸው፣ የተሳሰሩ ናቸው። ቀይ ባህርና አባይ የኢትዮጵያን መጻኢ ዕጣ ፈንታ የሚበይኑ ለሀገሪቱ እድገትም ይሁን ውድቀት መሰረት ተደርገው የሚወሰዱ ናቸው። ለዚህም ነው አሁን ላይ የባህር በር ባለቤትነት ጉዳይ ለኢትዮጵያ በውስጥ ከመብሰልሰል ይልቅ ወደ አደባባይ የወጣ አጀንዳዋ የሆነው። የቀይ ባህር ቀጣና በብዙ ማይል ርቀት በሩቅ ያሉ ሀያላን ሀገራት ጭምር መጥተው ብሔራዊ ጥቅማቸውን ለማስከበር ጂኦ ስትራቴጂያዊ ቁመናቸውን ለማስጠበቅ የወታደራዊና ምጣኔ ሀብታዊ መሻኮቻ ካደረጉት ዋላ ድር ብለዋል። ከባህሩ በቅርበት ያለችው ኢትዮጵያ ደግሞ ወደ አጣቸው የባህር በር ባለቤትነት እንደገና ልመለስ ስትል በታሪክ በጂኦግራፊያዊ አቀማመጥና የኢኮኖሚ እድገት ምክንያት ህጋዊ መብቷን ይዛ ነው። ሰፊ ህዝብ ቁጥርን ይዛ የአዳጊ ኢኮኖሚ ግስጋሴን ጨብጣ ኢትዮጵያ የጂኦግራፊ እስረኛ የምትሆንበት ወደ ባህሩ እንዳትዘልቅ ጥላቻ ካልሆነ በስተቀር ውሃ የሚያነሳ መክንዮ የለም። ኢትዮጵያ እንግዲህ ማደግ አለባት፣ መልማት አለባት። ለማደግ ለመልማት ለመበልጸግ እነዚህ ወሳኝ ውሃዎች አባይና ቀይ ባህርን ትኩረት አድርጋ መስራት ይኖርባታል። ይሄ መጀመሪያው ነው። ሌላው እንደ ኢትዮጵያዊ እንደ ዜጋ እኛ ያለን አንድ ሀገር ነው። እንደ ሀገር ቀና የሚያደርጉን ጉዳዮች ላይ በጋራ በመግባባት ነቅተን መስራት ይኖርብናል። ኢትዮጵያ እንደ ሀገር ላንሰራራ ወደ እድገት ልስፈንጠርበት ብላ ካሰበችበት ከፍታ ለመድረስና ያን ህልሟን ሙሉ የሚያደርገው የባህር በር ባለቤትነቷ ሲረጋገጥ ነው። ኢትዮጵያ በራሷ በተፈጥሮ ሀብት በአባይ ወንዝም ቢሆን ሙሉ የመልማት መብቷን ተጠቅማ አዲስ ምዕራፍን ከፍታለች። ከታችኛው የተፋሰሱ ሀገራት በትብብርና በፍትሃዊነት አብሮ የማደግ መርህን ሁሌም የምታራምደው ኢትዮጵያ አባይ ወንዝን የመጠቀም የህልውናዋ ጉዳይ ነው። ቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። አባይን በህዳሴ አዲስ ምዕራፍ እንደጻፈች ሁሉ ኢትዮጵያ በአንድ ወቅት እንደዋዛ ፈዛዛ ያጣችውን የቀይ ባህር ባለቤትነት ጉዳይ አሁን በተጀመረው ግለትና ጉዞ የምታሳካው ይሆናል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። ካፍታ ቆይታ በኋላ ስንገናኝ ኢትዮጵያ በአረንጓዴ ልማት እየሰራች ያለችውን ስራና ይህንን ተግባር ስለሚደግፈው የቴክኖሎጂ ውጤት እንመለስበታለን። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ይገኛል። ተመልካቾቻችን አሁን ደግሞ በቀጥታ መስመሮቻችን ባልደረቦቻችን ወደሚያደርሱን መረጃዎቻችን እናልፋለን። በሀገራችን ፍትህ እንዲሰፍንና የፍርድ ውሳኔዎች ተግባራዊ እንዲደረጉ የፍትህ ሚኒስቴር ከሌሎች ተቋማት ጋር ያለውን ቅንጅታዊ አሰራር ሊያጠናክር እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው የፍትህ ሚኒስቴርን የ2018 ዓ.ም ሩብ ዓመት እቅድ አፈጻጸም እየገመገመ ይገኛል።
በዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። በድጋሚ እንዴት ውለሻል መስከረም? በተለይ በሩብ ዓመቱ ፍትህ እንዲሰፍን በተሰሩ ስራዎች ምን ውጤት ተመዘገበ፣ እንዲሁም ደግሞ የትኞቹስ ሊታረሙ ይገባል ተባለ የሚለውን መረጃዎችሽን ብታካፊ። በድጋሚ አመሰግናለሁ። እንደ ሀገር የፍትህ ስርዓቱ ፍትሃዊነት እንዲረጋገጥ እንዲሁም ደግሞ ዜጎች ፍትህ የማግኘት መብታቸው የተጠበቀ እንዲሆን የፍትህ ስርዓቱ ቀልጣፋና ዘመናዊ እንዲሆን የፍትህ ሚኒስቴር እየሰራቸው ያሉ ስራዎች ምን ይመስላሉ የሚለውን የህግ ፍትህና ዲሞክራሲያዊ ጉዳዮች ቋሚ ኮሚቴ ዛሬ ተገምግሟል ማለት ነው። በ2018 ዓመተ ምህረት እቅድ እንዲሁም የ2018 ሩብ ዓመት አፈጻጸም የፍትህ ሚኒስቴር እንዴት ያለ ነው የሚለው ላይ ነው ውይይት የተደረገው። በበጎ የተነሱ በተለይ የ2017 ላይ ይታዩ የነበሩ ክፍተቶችን ሊያስተካክላቸው ይገባ የነበሩ የቋሚ ኮሚቴው የሰጣቸውን አቅጣጫዎች እንግዲህ ወስደው በመስራታቸው የቋሚ ኮሚቴው ያደነቀው ጉዳይ ነው ማለት ነው። በሌላ በኩል ደግሞ ቴክኖሎጂን በመጠቀም ረገድ እንግዲህ የታዩ ስራዎች ውጤታማ መሆናቸው ለሌሎች ተቋማት ምሳሌ ሊሆን በሚችል መልኩ የፍትህ ሚኒስቴር እንግዲህ ባደረገው ሪፎርም እንግዲህ ቴክኖሎጂን ከመጠቀም አቋያ ከሌሎች ተጠሪ ተቋማት ጋር በጋራ በመሆን የሰራቸው ስራዎች መልካም መሆናቸው ነው የተነሱት ማለት ነው። በአጠቃላይ በቅንጅት የሰራቸውም ስራዎችን በተለይ ደግሞ የተለያዩ አካላት ጋር በጋራ በመሆን ከፖሊስ ከፌደራል ፖሊስ እንዲሁም ደግሞ ከፍትህ አካላት ጋር በጋራ በመሆን እየሰራቸው ያሉ ቅንጅታዊ ስራዎችም እንዲሁ በመልካም በጎኑ የሚነሱ ናቸው። ነገር ግን ደግሞ ተጠናክረው መቀጠል እንዳለባቸው ነው የተገለጸው ማለት ነው። በተለይ እንደሚታወቀው ፍትህን ከማስጠበቅ አኳያ ፍትህ ሚኒስቴር ወንጀልን መከላከል እንዲሁም ወንጀል በተገኘበት ጊዜ ላይ ለህግ አቅርቦ ወደ ማረሚያ ቤቶች እንዲሄዱ በማድረግ ሂደት ውስጥ የበኩሉ እንደሚወጣ ወይም ደግሞ ኃላፊነት እንዳለበት ይታወቃል። በዚህ ረገድ ታዲያ የማረሚያ ቤቶች አያያዝ እንዲሁም ደግሞ ውሳኔ ወይም ብይን ከተሰጠ በኋላ አፈጻጸም ሂደቶችስ ምን ይመስላሉ የሚለው ላይ በተለይ ውሳኔ ከተሰጠ በኋላ ላይ ከአፈጻጸም አኳያ እንደ ክፍተት ከተነሱ ጉዳዮች ናቸው። ምንም እንኳን ውሳኔ ቢሰጥ በአፋጣኝ ወደ ማስፈጸም ትግበራ ውስጥ በመግባት ሂደት ውስጥ እንግዲህ ክፍተቶች እንዳሉ ተገልጸዋል ማለት ነው። በተለይ ግን ከቴክኖሎጂ አኳያ እየሰራቸው ያሉ ስራዎች የሚመሰገኑ መሆናቸውን የተገለጸው በፍትህ ሚኒስቴር በኩልም ካነሷቸው ነጥቦች መካከል በአጠቃላይ እንደ ሀገር የሪፎርም ስራ በማድረግ ቴክኖሎጂን በመጠቀም እንዲሁም በአጠቃላይ የቀልጣፋ የፍትህ ስርዓት እንዲኖር በማድረግ ረገድ ትኩረት ሰጥቶ ሪፎርም ስራዎች ሲሰሩ ነበረ። ከነዚህ መካከል ደግሞ ትኩረት ተደርጎ የተሰራባቸው ጉዳዮች በቅንጅት የመስራት ነው። ከፖሊስ ጋር ከፍትህ አካላት ጋር ከፌደራል ፖሊስ ጋር በጋራ በመሆን የተሰሩ ስራዎች እነዚህ ወደ ክልሎችም ሄደ ወጥ የሆነ የፍትህ አሰጣጥ ስርዓት እንዲኖር እንደ ሀገር ወጥ የሆነ አሰራር እንዲኖር በማድረግ ሂደት ውስጥ ትኩረት ተሰርተው መሰራት መቻላቸው ነው የታየው ማለት ነው። እንደ አጠቃላይ የተሰሩ ስራዎች እነዚህ ናቸው። ነገር ግን ደግሞ በቋሚ ኮሚቴው ከተባሉት ወይም ከተነሱት ነጥቦች መካከል በርካታ ስራዎች መሰራት ሲኖርባቸው በእቅድም ደረጃ አነስ ያሉ እቅዶችን መያዝ በተለይ ፍትህ ከማስጠበቅና ከማረጋገጥ አኳያ ብዙ ስራዎች መሰራት እንዳለባቸው ይታወቃል። ያዛችኋቸው ያላችሁት እቅዶች ግን አነስተኛ ናቸው። እነሱ ልታጠናክሩና የመስራት አቅማችሁን ልታሳድጉ ይገባል የሚል እንግዲህ በቋሚ ኮሚቴው ማሳሰቢያ ወይም ደግሞ እንግዲህ እንደ አቅጣጫ ተሰጥቷቸዋል ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መልካም መስከረም ቸርነት፣ ስለ መረጃዎችሽ እናመሰግናለን። የግብርና ጉዳዮች ቋሚ ኮሚቴ የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ውይይት እያካሄደ ይገኛል። በዛሬው ዕለት እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ውይይት እየተከታተለ የሚገኘው ዘጋቢያችን ሞላ ለማየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ፣ በድጋሚ ተገናኝተናል። ሞላ እንደምን ቆየህ? በውይይቱ የተነሱ ዋና ዋና ጉዳዮች ምንድን ናቸው? በተለይም የግብርናውን ክፍለ ኢኮኖሚ ለማዘመን እየተሰሩ ካሉ ስራዎች አኳያ ቅኝቱ ምን ይመስላል? ትዝብትን አካተል ነግረን ትችላለህ? መልካም። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የባለብዙ ወገን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። አዋጁ በተለይም ኢትዮጵያ የግብርናውን ዘርፍ ከማዘመንና ግብርናው ለኢኮኖሚ ያለውን አስተዋጽኦ ከማሳደግ አኳያ ከፍተኛ አስተዋጽኦ እንዳለው የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ ገልጸዋል። በተለይም ደግሞ ኢትዮጵያ አሁን ኢኮኖሚ ለደረሰበት እንዲሁም ደግሞ ኢትዮጵያ ሕዝብ እየጨመረ ከመምጣቱ ጋር ተያይዞ ግብርናውን ማዘመን ማሳደግ አስፈላጊ በመሆኑ ይህ አዋጅ በተለይም ለመጀመሪያ ጊዜ የተዘጋጀ አዋጅ እንደመሆኑ የግብርና ኤክስቴንሽኑን በግሉ ዘርፍ ተሳትፎ ጭምር ከማሳደግ አኳያ አስተዋጽኦ እንደሚኖረው ገልጸዋል። ከህዝብ ተወካዮች ምክር ቤት አባላት በዚህ ውይይት ላይ የተገኙ የባለድርሻ አካላት በተለይም የተለያዩ ጥያቄዎችን አንስተው ነበር። የግብርና ኤክስቴንሽን
በአንዱ ይዞት የሚመጣው በተለይም የግሉ ዘርፍ በዚህ ተሳትፎ እንዲያደርግ ነው። እሱ የግሉ ዘርፍ ሲሳተፍ ደግሞ ክፍያ ይጠይቃል። ስለዚህ የአርሶ አደሩና አርብቶ አደሩ ክፍያ የመክፈል አቅሙ አሁን ካለው ነባራዊ ሁኔታ አንጻር እንዴት ይታያል? እንዲሁም ደግሞ አብዛኛው ስራዎች የሚሰሩት በወረዳና በቀበሌ አካባቢ ከመሆኑ ጋር ተያይዞ አሁን ባለው ነባራዊ ሁኔታ ቀበሌውና ወረዳዎች ምን ካላቸው አቅም አንጻር ጥያቄዎች ተነስተው ነበር። በግብርና ሚኒስቴር ዴኤታ የሆኑት ዶክተር መለስ መኮንን ለዚህ ማብራሪያና ምላሽ ሰጡ። በተለይም ይህ ለመጀመሪያ ጊዜ የተሰናዳው የግብርና ኤክስቴንሽን ባለብዙ ዘርፍ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር በተለይም ደግሞ የግሉ ዘርፍ መንግስታዊ ያልሆኑ ድርጅቶች በግብርና ኤክስቴንሽን ስራ እንዲሰማሩ ከማድረግ አኳያ አማራጮችን ይፈጥራል እንጂ ብቸኛ አይደለም። ይህ ማለት ምንድነው? መንግስትም የሚያቀርበው አገልግሎት ስላለ ያለ ክፍያ መንግስት የሚያቀርባቸው አገልግሎቶች አሉ። ከሱ ጎን ለጎን ግን ከፍ ያሉ እርሻዎች ላይ የሚሰማሩ የግል ባለሀብቶች እና ሌሎች ሰፋፊ አገልግሎቶችን የሚጠይቁ የግሉን ዘርፍ እንዲጠቀሙ እድል የሚፈጥር ነው። ስለዚህ አማራጭ ነው እንጂ ተፈጠረው ብቸኛ ባለመሆኑ በዛ ማየት ያስፈልጋል ብለዋል። አሁን መንግስት የገጠር የመደመር መንግስት በተለይም የገጠር የሽግግር እውን ለማድረግ ያቀዱና ያሰበው ካለው የግብርና ስትራቴጂና ፖሊሲ ጋር የተጣጣመ አዋጅ መሆኑን ገልጸዋል። ይህ ማለት ነው በቀጣይ እስከ ቀበሌ ድረስ ከፌደራል እስከ ቀበሌ የተናበበ ስትራክቸር መንግስታዊ መዋቅር ስለሚዘረጋ እሱን ታሳቢ ተደርጎ የተዘጋጀ መሆኑ በተለይም ስራዎች በቀበሌ ደረጃ የሚፈጸሙና የሚጠናቀቁ ከመሆኑ ጋር ተያይዞ በቀጣይ ይህ አዋጅ ከዛ ጋር የተናበበ እንደሚሆን ዶክተር መለስ ሚኒስትር ዴኤታው ማብራሪያ ሰጥተዋል። ይህ እንግዲህ የመደመር መንግስት ምርትና ምርታማነትን በማሳደግ ወጪ ምርቶችን በማሳደግ እንዲሁም ደግሞ ገቢ ምርቶችን በጥራት እና በአይነት በብዛት በማምረት ለመተካት ለታሰበው ስትራቴጂና ፖሊሲ የሚጣጣም የመጀመሪያ ጊዜ የተሰናዳ የባለብዙ ዘርፍ ተዋናያን የግብርና ኤክስቴንሽን አዋጅ ነው። በዚህ ውይይት ላይ የተነሱ ነጥቦች ከሞላ ጎደል እነዚህ ናቸው። ለአሁን ያለ መረጃ ይመስላል። ባልደረባችን ሞላ ለማየው ስለ መረጃዎች እናመሰግናለን። መልካም ቀን። በሌላ ጉዳያችን ዲሞክራሲያዊ መግባባትን ለመፍጠር ህብረ ብሔራዊ አንድነትን ማጎልበት እንደሚገባ ተጠቆመ። ህዳር 29 የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓልን የተመለከተ የውይይት መድረክ ተካሂዷል። በመድረኩ የህዝቦችን ማንነት ማክበር ለዲሞክራሲያዊ ስርዓት ግንባታ ያለው አዎንታዊ ሚናም ተዳስሷል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሳምሶን ገርሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውለሃል? በተለይ የብሔር ብሔረሰቦች ቀን መከበር ከተነሳው ከተዳሰሰው ውይይት አንጻር ለዲሞክራሲያዊ ስርዓት ግንባታ የሚኖረው ሚና ምንድነው ተባለ? አመሰግናለሁኝ። እንግዲህ ዛሬ በተደረገው በዚህ ውይይት ላይ ለ20ኛ ጊዜ የሚከበረው የኢትዮጵያ ህዝቦች ብሔር ብሔረሰቦች ቀን አካባበሩ ላይ የግንዛቤ ማስጨበጫ ስራዎች እንግዲህ በጊዜ ሂደቶች ይሰራሉ። እነዚህን የግንዛቤ ማስጨበጫ ሂደቶችን በተመለከተ ደግሞ በተለይ የዲሞክራሲያዊ ስርዓት ለመገንባት የህዝቦችን ህብረ ብሔራዊነት ማክበር ያለው ሚና በዚህ መድረክ ላይ ተነስቷል። በተለይ ይህንን ደግሞ በተመለከተ ሊዳስስ የሚችል ሰነድ ተዘጋጅቶ እሱ ላይ ውይይት እየተደረገ ነው የሚገኘው። እንግዲህ በሰነዱ ላይ ከተጠቆሙ ነገሮች መካከል እንግዲህ በዋናነት ማንሳት የምንችለው በተለይ ይህ ያለንበት የፌዴራሊዝም ስርዓት ከዛ ባሻገር ደግሞ የህዝቦችን ህዝብ ብዝሃነት ወይም ደግሞ ብሔር ብሔረሰቦችን ወደፊት ማምጣት ማክበር በተለይ ሀገራዊ መግባባትን ከመፍጠር ረገድ ከዛም ባሻገር ደግሞ አሰባሳቢ ትርክትን ከመገንባት አኳያ ቀላል የሚባል ሚና እንደማይኖረው ተጠቁሟል። የላቀ ሚና ይኖረዋል። ስለዚህ ይህን በማድረግ ረገድ ውስጥ ደግሞ በተለይ በየአመቱ እንግዲህ አሁን 20ኛ አመቱን ሞልቷል። የብሔር ብሔረሰቦች ቀን እየተከበረ ለ20ኛ ጊዜ ደርሷል። በእነዚህ ጊዜያት ውስጥ እንግዲህ ባለፈው አመታት ከነበሩት የብሔር ብሔረሰቦች ቀን በዚህኛው አመት ደግሞ እጅግ በጣም በተለየ መልኩ እየተከበረ ስለመሆኑ ተነስቷል። ለምሳሌ እንግዲህ በተለይ ለዚህ ለመሰባሰብ ለአንድነት በአንድነት ለመቆም ህብረ ብሔራዊነትን ከማሳየት አኳያ የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቁ አንዱ ምልክት ተደርጎ መወሰድ ይችላል። ከዛ ባሻገር ደግሞ በተለያዩ የሀገሪቷ ክፍሎች የቱሪዝም መዳረሻ የሆኑ ቦታዎች ወደፊት ለፊት እየመጡ ወይም ደግሞ እየተገለጡ ይገኛሉ። እነዚህ ደግሞ በተለይ ብሔራዊነትን ህብረ ብሔራዊነትን ከማብዛት ብዝሃነትን ከማብዛት ወደፊት ከማምጣት ከማሳየት አኳያ ትልቅ ሚና ይኖራቸዋል።
በዚህ ውስጥ ብሔረሰቦች ራሳቸውን መግለጽ ራሳቸውን ማስተዋወቅ የሚችሉበት እድል ይመጣልና በዚህ ረገድ ትልቅ ስራዎች ተሰርቷል። ስለዚህ ይህ በሆነበት ጊዜ ላይ የሚከበር የብሔር ብሔረሰቦች ቀን በመሆኑ ትልቅ ሚና እንደሚኖረው ተነስቷል። ሌላኛው እንግዲህ የዲሞክራሲያዊ መግባባትን ከመፍጠር አኳያ እየተሰሩ ያሉ ስራዎች አመርቂ መሆናቸው ተነስቷል። እንግዲህ እነዚህ እስካሁን የተሰሩ ስራዎችና ወደፊትም የሚሰሩ ተግባራት በዚህኛው በ20ኛው የኢትዮጵያ ብሔር ብሔረሰቦች ቀን ላይ በጉልህ እንደሚታዩ ይጠበቃል። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። ሳምሶን ገድሉ ለመረጃዎች እናመሰግናለን። ዘገባዎቻችን እንደቀጠሉ ናቸው። በአማራ ክልል በዘንድሮ የትምህርት ዘመን 7.4 ሚሊዮን ተማሪዎችን መዝግቦ ለማስተማር የታቀደ ሲሆን የተመዘገቡት ግን 3.8 ሚሊዮን ብቻ ስለመሆናቸው ተገልጿል። የአማራ ክልል ትምህርት ቢሮ ከክልሉ የተለያዩ ዞኖችና ከተማ አስተዳደሮች የትምህርት አመራሮችና ባለድርሻ አካላት ጋር የ2018 የበጀት ዓመት የመጀመሪያው ሩብ ዓመት እቅድ አፈጻጸም ግምገማ መድረክ በባህር ዳር ከተማ እያካሄደ ይገኛል። በግምገማ መድረኩ ላይ በምክትል ርዕሰ መስተዳድር ማዕረግ የክልሉ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እንደገለጹት ክልሉ በእውቀት የተካነ ትውልድ እንዳያጣ ነገን አስበን ተማሪዎች እንዲማሩ ማድረግ ይገባናል ሲሉ መልእክት አስተላልፈዋል። እዚሁ ጉዳይ ላይ ልናቆያችሁ ነው። ሁነቱን እየተከታተለ የሚገኘው ዘጋቢያችን ሳሙኤል ወርቃየው ከስፍራው ተጨማሪ መረጃ ላይ ያጋራን በቀጥታ መስመራችን ላይ ነው የሚገኘው። እንደምንቆየ ሳሙኤል፣ በድጋሚ ነው የተገናኘ ነው። በክልሉ ለመሆኑ ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ የሚደረጉ ጥረቶች ምን መልክ አላቸው ተባለ? ኦልሞስት ወደ 4 ሚሊዮን ወይ ደግሞ 3.8 ሚሊዮን በላይ ተማሪዎች አሁንም ቢሆን ወደ ትምህርት ገበታቸው አልተመለሱምና ምንድነው የተቀመጠው የመፍትሄ ሀሳብ? አመሰግናለሁ። እንግዲህ አንተም እንዳነሳኸው በዛሬው ዕለት በትምህርት ቢሮ ማለት ነው የተለያዩ ዞኖች ከፍተኛ አመራሮችና የትምህርት ባለድርሻ አካላት በተገኙበት ነው የመጀመሪያው ሩብ ዓመት አፈጻጸም ግምገማ እያከናወነ የሚገኘው። ቀደም ሲል የተነሱ ቁጥሮች በተለይ በአማራ ክልል ባለፉት ዓመታት በተፈጠረው የጸጥታ ችግር ማለት ነው በርካቶች ህጻናት፣ በርካታ ተማሪዎች ከትምህርት ገበታቸው ውጭ መሆናቸው በተለያዩ አጋጣሚዎች መረጃዎች ሁሉ ሲወጡ ቆይተዋል። ታዲያ ይህን ስብራት ለመቀየስ በዚህ ዓመት በ2018 የትምህርት ዘመን ማለት ነው ይህን የትምህርት ስብራት ላይ የደረሰውን በመጠገን ከባለድርሻ አካላትም ጋር በመስራት እነዚህን ተማሪዎች መዝግቦ ለማስተማር ወደ 7.4 ሚሊዮን በላይ ተማሪዎች መዝግቦ ለማስተማር እቅዶች ተይዘው መቆየታቸው በተለይ በዛሬው በሩብ ዓመቱ ግምገማ ላይ ወቅት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናግረዋል። ነገር ግን ከነዚህ ቁጥሮች ውስጥ እስካሁን የተመዘገቡት ወደ 3.8 ሚሊዮን የሚሆኑ ተማሪዎች መሆናቸውን ነው ያስታወቁት። በዚህ ረገድ ታዲያ እንደ ዋነኛ ምክንያት የሚነሳው በአንድ በኩል በወላጆች በኩል የሚነሱ ችግሮች ናቸው። በዚህም ውስጥ በተለይ ባለፉት ዓመታት የነበሩ ጸጥታዎችን ወደ ስነ ልቦናም ጭምር በመሳብና ስጋቶችን ጭምር እንደ ምክንያት በማንሳት ተማሪዎችን ወደ ትምህርት ቤት ያለ መላክ ችግሮች መኖራቸው ተገልጿል። ከዛ ባሻገር ደግሞ በተለይ በክልሉ በአንዳንድ አካባቢዎች ባሉ የጸጥታ ችግሮች ትምህርት ቤቶች አሁንም እስቲል ነው ያልተከፈቱበት ሁኔታ መፈጠሩ ነው እንግዲህ የተገለጸው ማለት ነው። ታዲያ ይህንን ቁጥር ለማሳካትና ሰፊ ቁጥር ለማሳካት ከባለድርሻ አካላት ጋር መስራት ያስፈልጋል ነው የተባለው። በዚሁ ረገድ የመጀመሪያው መንግስት የበኩሉን አስተዋጽኦ እያበረከተ ይገኛል። ትምህርት ቤቶች የሚከፈቱበትን ሁኔታ የማመቻቸት እንዲሁም ከትምህርቱ ማህበረሰብ ከወላጆች ጋር መግባባት ላይ የመፍጠርና ሌሎችም ስራዎችን እያከናወነ ይገኛል። በእነዚህ ስራዎችም ከባለፉት ዓመታት በተሻለ መልኩ በዚህ ዓመት የተሻለ መሆኑ ነው እንግዲህ የገለጹት ማለት ነው። ተማሪዎችን ወደ ትምህርት ቤቶች የመመለስ ስራዎች ከባለፉት ዓመታት ጋር ሲነጻጸር በቁጥር ደረጃም የተሻለ ነው። ነገር ግን አሁንም ሰፊ ቁጥር ይቀራል። ይህን በማሳካት ረገድ በአንድ በኩል ወላጆችና እንዲሁም ሌሎችም የትምህርቱ ባለድርሻ አካላትን ጨምሮ ተማሪዎች ወደ ትምህርት ቤቶች የሚመለሱበትን ሁኔታ በማመቻቸት በኩል ስራዎችን መስራት ይጠበቃል ነው ያሉት። ከዛ ባሻገር ግን ልዩነቶች፣ የሀሳብ ልዩነቶች፣ የፖለቲካ ልዩነቶች ተፈጥሯዊ ናቸውና ሊከሰቱ ይችላሉ። ነገር ግን እነዚህን የፖለቲካ ልዩነቶች ትምህርትን ከነዚህ ከፖለቲካ አጀንዳዎች ውጪ በማድረግ በክልሉ የሚንቀሳቀሱ ኃይሎችም ትምህርት እንዲጀመር በማድረጉ ረገድ ሚናቸውን ሊወጡ እንደሚገባ የተመላከተበትና እንደ መፍትሄ አቅጣጫም የተቀመጠበት ሁኔታ ነው ያለ። ከዛ ባሻገር በክልሉ እነዚህ ትምህርት ቤቶች በተጀመረባቸው አካባቢዎች ግን በተለይ ከጸጥታ ችግር ባሻገር ማለት ነው ትምህርት ቤት በተጀመሩባቸውና ተማሪዎች ወደ ትምህርት ቤት በሄዱባቸው አካባቢዎች ጥራት ያለው ትምህርት እንዲከታተሉ የመጻሕፍት አቅርቦት፣ የተማሪዎች ምገባ እንዲሁም የቅድመ መደበኛ ትምህርት ቤቶችን የማስፋፋትና ሌሎችም ስራዎች እየተከናወኑ እንደሚገኙ ነው የተገለጸው። እንደ አጠቃላይ በክልሉ የደረሰውን በትምህርት ዘርፉ የደረሰውን ስብራት ለመጠገን ሁሉም ባለድርሻ አካላት በተለይ ነገን የትውልድ የማፍራት ስራን ታሳቢ በማድረግ ሊሰራ እንደሚገባ የተጠቆመበት መድረክ ነበር። ለጊዜው ያለ መረጃ ይህን ይመስላል። መልካም ሳሙኤል ወርቃየሁ እናመሰግናለን። ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህን።
ዜና ኢትዮጵያን በቀጥታ የተከታተላችሁ ትገኛላችሁ ተመልካቾቻችን። በዝርዝር ወደምንመለከተው ዜናዎቻችን እናልፋለን። በ2017 ዓመተ ምህረት ብቻ ከ16.1 ቢሊዮን ብር በላይ ሀብት በመሰብሰብ ለተለያዩ የበጎ ፍቃድ አገልግሎት እንዲውል መደረጉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ባለፉት 7 ዓመታት በተሰሩ የበጎ አድራጎት ስራዎች 42.5 ቢሊዮን ብር በላይ የሚገመት ሀብት በማሰባሰብም በርካታ ተግባራት መከናወናቸውን ከንቲባዋ ገልጸዋል። መስተዳደሩ በበጎ ፍቃድ ላይ በመሳተፍም ለወገኖቻቸው አለኝታ ለሆኑ ግለሰቦች፣ ተቋማትና የሲቪክ ማህበራት እውቅናም ሰጥቷል። በዚህ ጉዳይ ላይ ሰናይት ብርሃኔ ተጨማሪ ዘገባ አዘጋጅታለች። 2 ታዳጊ ሴት ተማሪዎች በትምህርት ሰዓታቸው ምግብ ፍለጋ ሲንከራተቱ በማየቷ የተቸገሩ ሰዎችን በአንድ ማዕከል በማምጣት ማገዝን በማሰብ ቤተሰቦቿንና ጓደኞቿን አስተባብራ ባቡልሄር የተሰኘ የበጎ አድራጎት ድርጅት መስርታለች። ወይዘሮ ሃናን መሐመድ ወይዘሮ ሃናን በማዕከሏ የተወሰኑ ሰዎችን ከመመገብ ተነስታ ዛሬ ላይ 5000 የሚደርሱ የተቸገሩ ወገኖችን በየቀኑ ምሳና ራት ትመግባለች። ለዚህ በጎ ተግባሯም የአዲስ አበባ ከተማ አስተዳደር ሽልማትና እውቅና ለግሷታል። ደህንነትን እየተጋፈጥን እውነት እንደ ሀገር የምንገኘውና አልহামዱሊላህ እንደዚህ ደግሞ ስትሸለሚ ትቻለሽ ስትባይ አቅም ይሆናል። እንደ ሃናን ሁሉ በተለያዩ ዘርፎች ላይ ለወገኖቻቸው ካላቸው ላይ ያካፈሉ የወገኖቻቸውን ችግር እያቃለሉ ለሚገኙ በጎ አድራጊ ልበቀናዎች መስተዳድሩ እውቅናን ሰጥቷል። የሰራሽለት አካል ወይም ደግሞ የተንከባከብሽለት አካል የጋበዘሽ አካል እውቅና ሲሰጥ ደግሞ ለሌላ ስራ ለተጨማሪ አገልግሎት በጽናት ለመቆምና በቀጣዩም ደግሞ ህብረተሰቡን ለማገልገል የራሳቸው የሆነ ፋይዳ አላቸው። እንደዚህ አይነት እውቅና በተሰጠ ቁጥር የሰው ልጅ ይበረታታል የተሻለ ለመስራት። ምክንያቱም ማመስገን ያስፈልጋል። ሽልማት ያበረታታል። እንዲህ አይነት ሽልማት ለቀጣይ ስራ እንድንሰራ ትልቅ ተነሳሽነት፣ ትልቅ ስንቅና ትልቅ ጉልበት ይሆነናል። መስጠት አያጎድልም በጎ ፈቃደኝነት ለሀገር ማንሰራራት በሚል ለ2017 የበጎ ፈቃድ አገልግሎት የላቀ አስተዋጽኦ ላበረከቱ የከተማዋ በጎ አድራጊዎች እውቅና የተሰጠ ሲሆን ይህ በጎ ተግባር ለበጎ ስራ ይሰጥ የነበረን የተሳሳተ ትርክት የቀለበሰ ስለመሆኑ ተገልጿል። ባህር ተሻግረው ሀገር አቋርጠው በዘርና በቀለም የማያውቋቸውን ለመርዳት የሚተጉት ነጮች ብቻ እንደሆኑ ሲተረክ ኖሯል። ይህንን ትርክት እናንተን ይዘን ወጣቶቻችንን አሰልፈን አፍርሰነዋል። በጠቅላይ ሚኒስትር አብይ አህመድ አርአያነት ተጀምሮ አሁን ላይ በነዋሪዎቿ ዘንድ የበጎ ምግባርና ባህል እየሆነ በመጣው በዚህ የበጎ ተግባር ባለፉት 7 ዓመታት በርካታ ውጤቶች ተገኝተውበታል። የመንግስታችን አንዱ መለያ የሆነው ሰው ተኮር ፖሊሲን በተሟላ ሁኔታ በከተማችን በመተግበር ከ42.5 ቢሊዮን ብር በላይ የሚገመት የበጎ ፍቃድ ስራዎችን በከተማችን አከናውነናል። ለዛሬው እውቅና መነሻ የሆነው የ2017 የበጎ ፍቃድ ስራ በ16.1 ቢሊዮን ብር ከ8786 ቤቶች በላይ በመገንባት እንዲሁም ሌሎች የልማት ስራዎችን መስራት በመቻላችን ነው። የሀገርን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት አሻራቸውን ላኖሩ ሁሉም ምስጋና ተችሯቸዋል። ኢትዮጵያውያን ሁላችንም ዘር፣ ቀለም፣ ሃይማኖት ሳይለየን ብዝሃነታችንን ጠብቀን እችን የብልጽግና ተምሳሌት የሆነች ከተማ አዲስ አበባን ለመቀየር ማህበራዊና ኢኮኖሚያዊ ችግሮቿንም በጋራ ለመፍታት መሰረተ ልማቶቿንም በጋራ ለማደስ በጋራ መቆም በመቻላችን ልንኮራ ይገባል። እጅግ አድርገን እናመሰግናለን። የብዙ አቅመ ደካሞችን ቤት ያቀና የፈሰሱ እንባዎችን ያበሰ የሀገር ባለውለታዎችና ጧሪ ቀባሪ የሌላቸውን እንዲሁም ለከፋ ማህበራዊና ኢኮኖሚያዊ ችግር የተጋለጡ በርካታ ወገኖችን የኑሮ ጫና እንዲቃለል ያስቻለ የበጎ ፈቃድ አገልግሎት ተጠናክሮ ሊቀጥል እንደሚገባም ከንቲባ አዳነች አቤቤ ጥሪ አቅርበዋል። በዚሁ ጉዳይ ልናቆያችሁ ነው። የተወደዳችሁ ባነሳነው ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽነር ይመር ከበደ ናቸው። መጠነኛ ቆይታ እናደርጋለን። ኮሚሽነር ለጊዜዎት እናመሰግናለን። እናመሰግናለን።
አዲስ አበባ እንደ ስሟ ውብና ማራኪ ከተማ ሆናለች ቢባል መቼም ማጋነን አይሆንም። ከለውጥ ወዲህ እየተሰሩ ያሉ ስራዎች የዓለም አቀፉን ማህበረሰብ ትኩረትም የሳቡ ናቸው እና የበጎ ፈቃድ አገልግሎት አስተዋጽኦአቸው፣ በጎ ፈቃደኞች ሚናቸው በገንዘብ በምን ሲተመን መቼም ከዜናው ላይ በደንብ አይተነዋልና ከዜናው ባሻገር በጎ ፈቃደኝነት ሀገርን ያለማል የሚባለው ነገር አዲስ አበባ እንደ ማሳያ ተደርጋ ልትወሰድ ትችላለችና ሚናቸውን ይንገሩን እስኪ። አመሰግናለሁ። እንግዲህ በዜናው እንደተዘገበው የ2017 አፈጻጸማችንን መሰረት አድርገን የጎላ አስተዋጽኦ ያላቸውን የበጎ ፈቃደኞችን እውቅናና ምስጋና ፕሮግራም ነው አዘጋጅተን የነበረው። እንግዲህ በከተማችን ከለውጡ በኋላ በዝርዝር ከታዩ ጉዳዮች አንዱ በርካታ ማህበራዊና ኢኮኖሚያዊ ጉድለቶች እንዳሉ፣ እነዚህ ጉድለቶች ደግሞ ያደሩ እና በጣም የተከማቹ ስለሆነ የምንፈታበት ሜካኒዝም በጣም ብዙ መሆን እንዳለበት በከተማ አስተዳደሩ ደረጃ በዝርዝር ስምምነት ተደርሷል ማለት ነው። መሰረታዊ የሆኑት ችግሮቻችን በልማት ነው መፈታት ያለባቸው። ስለዚህ ከተማው ላይ የምንሰራው ልማት እነዚህን ችግሮች በፍጥነት ሊፈታ በሚችል መንገድ መስራት አለብን ብለን ተስማማን። በዛ መንገድ አሁን ከተማችን የብልጽግና ተምሳሌት የምትሆን ብቻ ሳትሆን በአህጉራችንም በዓለም አቀፍም ደረጃ ምሳሌ ልትሆን የምትችል ከተማ እየፈጠርን ነው ማለት ነው በዚህ ከለውጡ በኋላ። ነገር ግን እነዚህን ጉድለቶች ስንፈታ ደግሞ መንግስትና በሚሰበሰብ ግብር ላይ ብቻ ተመስርተን ስራ ብንሰራ ማንፈታቸው ችግሮች ደግሞ ያድሩና ዜጎች ይጎዳሉ። በሌላ መንገድ የማህበረሰብ ትስስሮችንም የሚበጣጥሱ በርካታ ጉድለቶች ስላሉ እሱን ደግሞ በሰው ተኮር ስራዎች ላይ መሰረት አድርገን መስራት እንዳለብን ስምምነት ተያዘ። ይሄ ፖሊሲ ወጣለት ፕሮግራም ሆነ። እንደምታስታውሱት ክቡር ጠቅላይ ሚኒስትራችን አዋሪ አካባቢ በቤት ጥገናና በሌሎች ፕሮግራሞች ካስጀመሩት በኋላ የበለጠ የጎላ እንዲመጣ ተደርጓል በአገር አቀፍ ደረጃ። በአዲስ አበባ ከተማ ግን በተለየ መንገድ ይህን ስራ መስራት እንዳለብን ስምምነት በመያዝ ተቋማዊ በማድረግና በጎ ፈቃደኛ የህብረተሰብ ክፍሎችን፣ ወጣቶችን፣ ሴቶችን፣ ባለሀብቶችን በማሳተፍ ላይ የተመሰረተ ስራዎችን እየሰራን የቆየ ነው ማለት ነው። መልካም። ምናልባት አቶ ይመር ቀደም ሲል እንግዲህ በአዲስ አበባ የተሰሩ ስራዎችን በስፋት አንስተውልናልና ምናልባት ከበጋ እስከ ክረምት በአዲስ አበባ እየተከናወኑ ያሉ ስራዎች እንደዚህ አይነት የበጎ ፈቃድ አገልግሎቶችን በሌሎች ከተሞች ለማዳረስ ተሞክሮ ለማድረግ ምን እየሰራችሁ ነው የሚለውን አጠር አድርገው ያንሱልን። እንግዲህ በዋነኝነት ይህን ፖሊሲና ፕሮግራሙን መሰረት አድርገን ለከተማችን በሚስማማ መንገድ ከተማችን ላይ ነው ስራ እየሰራን ያለ ነው። ነገር ግን ወሰን የለሽ ፕሮግራም አለን ከዚህ ጋር ከሌሎች ክልሎች ጋር ልምድ የምንለዋወጥበት፣ በተጨባጭ ደግሞ እዛም ያሉ ጉድለቶችን ለመፍታት ከባለ ሀብቶችም ሰብስበን ስራዎችን የምንሰራባቸው ሁኔታዎች አሉ ማለት ነው። በቅርብ እንደምታስታውሱት ቤንሻንጉል ላይ ክብርት ከንቲባ በመሩት ልኡካን ቡድን ላይ የከተማ አስተዳደሩ ቤንሻንጉል ላይም ተመሳሳይ ስራዎችን እንዲሰራ ኃላፊነት ወስዶ ስራ እየሰራ ነው ማለት ነው። በተጨማሪም በአማራ ክልል ጎንደር አካባቢ፣ ኮምቦልቻ አካባቢ እነዚህ የምንሰራቸው ስራዎች አሉ። ከዛ ደግሞ የዕለት ከዕለት የሆኑ የተማሪዎችን ድጋፍ በማድረግ ደብተር፣ እስክሪብቶ እና ሌሎች ነገሮችን በማድረግ ደግሞ ከሌሎች ክልሎች ጋር የሚሰሩ ስራዎች አሉ ማለት ነው። በዋነኝነት ግን ከተማችን ላይ ያሉ ጉድለቶችን በመለየት በጣም በርከት ያሉ በጎ ፈቃደኞችን በማሳተፍ ስራዎችን የምንሰራበት ከተማችን ላይ መሰረት አድርገን ነው። መልካም። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽነር ይመር ከበደ እዚህ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡ እናመሰግናለን። እኔም አመሰግናለሁ። ወደ ሌሎች ዜናዎቻችን እናልፋለን። በሐረሪ ክልል የፍርድ ቤቶች አገልግሎት አሰጣጥን ዲጂታላይዝ በማድረግ ፈጣንና ቀልጣፋ አገልግሎት ለመስጠት በትኩረት እየተሰራ መሆኑ ተገልጿል። በፍርድ ቤቶች የስማርት ችሎትን ተግባራዊ በማድረግ ረገድ የፍርድ አሰጣጥ ሂደትን ፈጣንና ቀልጣፋ ማድረግ መቻሉም ነው የተጠቆመው። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጡን የሐረሪ ክልል የዳኞች አስተዳደር ጉባኤ ጽሕፈት ቤት ኃላፊ አቶ ፈርሃን መሐመድ ከሐረሪ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ።
ለጊዜዎት እናመሰግናለን። እንቀጥላለን እነዚህ ጥያቄዎችን። እስኪ የፍርድ ቤቶች አገልግሎት አሰጣጥ በማዘመን የፍትህ ተደራሽነትና የአገልግሎት አሰጣጥ ቀልጣፋ ለማድረግ እየተከናወኑ ያሉ ጉዳዮችን ይንገሩን። እሺ፣ በጣም አመሰግናለሁ። እኔም በመግቢያችሁ ላይ እንዳነሳችሁት እንደ አጠቃላይ በክልሉ ፍርድ ቤቶች በተለያዩ ጊዜ ሲነሱ የነበሩ ቅሬታዎችን ለመቅረፍ ባለፉት 2 ዓመታት የክልሉ ጠቅላይ ፍርድ ቤት የተለያዩ ተግባራትን ሲያከናውን ቆይቷል። በዚህም በዋናነት የአገልግሎት አሰጣጥ ቅልጥፍናን ከማሻሻል አኳያ፣ ምቹ የስራ አካባቢ ከመፍጠር አኳያ እንዲሁም አሰራሩን ከማዘመን አኳያ ዘርፈ ብዙ ተግባራት ተከናውነዋል። በመግቢያው ላይ እንደጠቀስከው ዘመናዊ አሰራርን ከመተግበር አኳያ ስማርት ኮርት ሩም የምንለው የዘመነ የችሎት ስርዓት የሚከናወንበትን ችሎቶች የመገንባት ስራዎች በሰፊው ተከናውነዋል። በርካታ መዛግብት ዲጂታል እንዲሆኑ ተደርጓል። ክርክር የሚደረግባቸው ከ100 ሺህ በላይ የሚሆኑ መዛግብት ወደ ዲጂታል ስርዓት እንዲገባ ማድረግ ተችሏል። እነዚህ እንግዲህ እንደ ፍርድ ቤት ቀልጣፋ ጥራት ያለው ተደራሽ አገልግሎት ከመስጠት አኳያ የሚኖረው አስተዋጽኦ ከፍተኛ ነው። ምናልባት ማህበረሰብ ተኮር የሆነ አገልግሎት አንደኛው ያው የፍትህ አገልግሎቱን የፍትህ ተደራሽነቱን በፍጥነት ማድረስ የሚለው ይሆናል እና ቴክኖሎጂው ምን አገዛችሁ? በተለይ የፍትህ ተቋማት ቴክኖሎጂ መር የሆነ ዳኝነትና የፍትህ አስተዳደር እንዲሰጡ በማድረግ ረገድ ማለት ነው። ዘርፈ ብዙ ተግባራት ነው የተከናወነው። በዚህም ተስፋ ሰጪ ውጤቶች ተገኝተዋል። እንደ ለምሳሌ ተገልጋዮች አሁን ባሉበት ሆነው አገልግሎት ማግኘት እንዲችሉ ከማድረግ አኳያ የአጭር የስልክ ጥሪ አገልግሎት ተጀምሯል። በዚህም ማንኛውም ተገልጋይ ባለበት ሆኖ የሚፈልገውን መረጃ ስለመዝገብ የሚፈልገውን ማናቸውን መረጃ በቀላሉ ማግኘት የሚያስችል ስርዓት ተፈጥሯል። በአገልግሎት አሰጣጥ ላይ ያለውን ቅሬታ፣ ጥቆማ፣ አቤቱታ ማቅረብ የሚያስችል በዚሁ ተመሳሳይ ስርዓት ተዘርግቷል። በዚህም ቀደም ሲል ሰዎች ያላቸውን ቅሬታ ለማቅረብ ወይንም መረጃ ለማግኘት ከተለያየ አካባቢ ወደ ፍርድ ቤቱ በአካል መምጣት ይጠበቅባቸው ነበር። በዚህም የተለያዩ ወጪዎች፣ እንግልቶች ሲደርስባቸው ነበር። አሁን ያንን በከፍተኛ ሁኔታ ማስቀረት ተችሏል። የስማርት ኮርት ሩም የምንለውም በተመሳሳይ ተገልጋዮች ባሉበት ሆነው በቀጣይ ደግሞ የተጀመሩ ስራዎች ሲጠናቀቁ ሙሉ በሙሉ ባሉበት ሆነው ወደ ፍርድ ቤት መምጣት ሳያስፈልጋቸው ክስ የሚከፈትበት ክርክር የሚከናወንበት ባሉበት ሆነው የውሳኔዎችም ግልባጭ እንዲደርሳቸው የሚያደርግ ስርዓት ነው እየተሰራ ያለው። በዚህም ህብረተሰብ እርካታውን ከማሳደግ አኳያ ተስፋ ሰጪ ስራዎች እየተከናወኑ ይገኛል። ውጤቱም ጥሩ እንደሆነ ያመለክታል። መልካም። የሐረሪ ክልል የዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊ ፈርሃን መሐመድ በቀጥታ መስመራችን ከሐረሪ ስቱዲዮ መረጃዎችን ስላጋሩ እናመሰግናለን። መልካም ጊዜ ይሁን። ተመልካቾቻችን አሁን ደግሞ ካፍታ በኋላ ስንመለስ ወደ እናንተ እናደርሳለን ወዳልነው ጉዳያችን እናልፋለን። የአየር ንብረት ለውጥ ይዞት የሚመጣውን ችግር ለማስቀረት ኢትዮጵያ የአረንጓዴ ልማት ስራዎችን እያከናወነች ትገኛለች። ይህንን ተግባር ይደግፋል የተባለው ደግሞ ናኖ ቴክኖሎጂን ግሪን ቴክ አፍሪካ ይዞ መጥቷል። ቴክኖሎጂው በተለይም ከመኪና የሚወጣ በካይ ጋዝን ያስቀራልም ተብሏል። በዚህ ጉዳይ ላይ ኤልሻዳይ ወንድማገኝ ተጨማሪ ዘገባ አላት። በሰው ልጆች ድርጊት ምክንያት የምድራችን ሙቀት መጠን ከቀን ወደ ቀን እየጨመረ ነው። ለዚህም ምክንያቱ ደግሞ የሰው ልጅ ተፈጥሮን አላግባብ መጠቀሙ ስለመሆኑ ይነገራል። ከተሽከርካሪዎች የሚለቀቀው ጋዝ አንዱ የአየር ብክለት መንስኤ ነው። ይህን ችግር ለመቅረፍ ኢትዮጵያ የጀመረችው የአረንጓዴ ልማት በተጨማሪ ቴክኖሎጂ ያመጣውን መፍትሄ መጠቀም ላይ ትገኛለች። አሁን ማሳያችሁ ግሪን ቴክ ማቴሪያሉ ነው። የጋዞሊን እና የዲዝል ናቸው። እቺ ለምሳሌ ጂቦልት ትባላለች፣ የሞተር ናት። ኢንስታሌሽኑ ኖርማሊ የሳልቫቲዮ ካፑን ከፍተ ነው። ሲምፕል ድሮፕ ስለሆነ ድሮፕ እናደርገዋለን ማለት ነው። እቺኛው ደግሞ እቺም ጋዞሊን ናት። የ60 ሊትር በታች የኮሮላ አውቶሞቢል ቪትሶች ለእንደዚህ አይነት መኪኖች ነው ኢንስቶል የሚደረገው። እቺን ኢንስቶል አድርጌ አሁን አሳያችኋለሁ። እቺኛዋ ግን ጂቴን ነው የምትባለው። የፒካፖች በቤንዚል መኪና ታኮማ፣ ፎርዶች፣ ለአሜሪካ መኪናዎች እነ ቾፈርሌት ለነሱ አይነት ዲቫይሶች የምንጠቀመው ነው። እስከ 100 ሊትር ነው። እቺ ጂቴን ኤ ትባላለች ማለት ነው። ይሄ ዲ50 ይባላል። የሲኖትራክ ወይ ደግሞ ከባድ ማሽነሪዎች ለነሱ የምንጠቀመው ነው። እስከ 500 ሊትር ነው የሚያገለግለው። እቺኛዋ ደግሞ ዲቫይሷ ሁለት ናት። ሁለት ሳልቫቲዮ ላላቸው እነ ቪኤቶች ስሬፍ መኪናዎች ለነሱ ሜንና ሰብላላቸው ለነሱ የምንጠቀመው ዲቫይስ ነው።
ጥቅም ላይ እየዋለ የሚገኘው ይህ ቴክኖሎጂ በተጠቃሚዎችም ዘንድ ተመራጭነቱን አግኝቷል። ቫዙን ከገጠምኩ በኋላ መኪናው ትንሽ ለቀቅ ብለዋል። ነዳጅም ከዚህ በፊት 14 ኪሎ ሜትር ፐር ሊትር ሄድ ነበር። አሁን ወደ 17፣ 16 እስከ 18 ይሄዳል። አሁን የቴክኖሎጂ ከመኪና የሚወጣ በካይ ጭስን መከላከል የሚችል ነውም ተብሏል። ይሄ ደግሞ ከመኪና የሚወጡትን ጭሶች ኒውትራላይዝ በማድረግ እንደውም አረንጓዴ አሻራው ካምፔኑ ወይም ሌጋሲው ኮምፕሊት ሙሉ እንዲሆን ያደርጋል፣ በገጠሩም የከተማውን። ከተሽከርካሪ የሚወጣ በካይ ጋዝን መከላከል የሚያስችል መመሪያ መውጣቱን በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አሰፋ አዲስ ገልጸዋል። በካይ ጋዝ ለመቆጣጠር የወጣ መመሪያ ነው። ይሄ መመሪያ በአገራችን በፈረመቻቸው ዓለም አቀፍ ስምምነቶች በተለይ ደግሞ የፓሪሱ 2015 ኦገስት 2015 ላይ የተፈረመ አጠቃላይ ከኢንዱስትሪ የሚወጣው በካይ ጋዝ ከ2 ዲግሪ ሴልሺየስ በላይ መሆን የለበትም የሚል ስምምነት ዓለም አቀፍ ስምምነት አለ። ያንንና አጠቃላይ ደግሞ ከቪየና ኮንቬንሽን ጋር ተያይዞ የፈረመቻቸው ስምምነቶች አሉ። ያንን ተግባራዊ ለማድረግ ሲደመር ከተሽከርካሪ የሚወጡ በካይ ጋዞች በሰው ልጅ መተንፈሻ አካላት እና አካባቢ ብክለት ላይ የሚያደርሱ ተጽዕኖን ለመከላከል ይሄ መመሪያ ወጥቷል ማለት ነው። ናኖ ቴክኖሎጂ ዓለም በግብርናው፣ በጤናው እንዲሁም በአካባቢ ጥበቃ በስፋት እየተጠቀመበት የሚገኝ መጻኢ ቴክኖሎጂ ነው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የጋዛ የተኩስ አቁም ስምምነት ከሚጠበቀው በላይ በጥሩ ሁኔታ እየተፈጸመ ስለመሆኑ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እየተናገሩ ነው። ምክትል ፕሬዝዳንቱ የሐማስ እስራኤል የተኩስ አቁም ስምምነት ማጽናትን ያለመ ጉብኝት ለማድረግ ትናንት ማምሻውን እስራኤል ደርሰዋል። ሳራ ሳህለስላሴ ከ2 ዓመት በላይ የዘለቀው የእስራኤል ሐማስ ጦርነት የበርካታ ጋዛውያንን ሕይወት የቀጠፈ እንዲሁም ሕይወታቸውን ያመሰቃቀለ መሆኑ ይነገራል። የመካከለኛው ምስራቅ በአጠቃላይ ባለመረጋጋት ትኩሳት ውስጥ እንዲቆይም አስገድዷል። ይህን የማያባራ ይመስል የነበረውን ጦርነት ታዲያ በዋናነት በአሜሪካ እንዲሁም በቱርክ፣ ኳታርና ግብጽ አደራዳሪነት እስራኤልና ሐማስ የተኩስ አቁም ስምምነት ላይ እንዲደርሱ ሆኗል። የግጭት ስጋቱ ሙሉ በሙሉ ባይወገድም ሁለቱን ወገናት ወደ ጠረጴዛ ላይ ውይይት ማምጣት መቻሉ ግን እንደ ትልቅ እርምጃ ተወስዷል። ሐማስ ጦር ለመፍታት መስማማቱ ደግሞ ዋነኛው ለተኩስ አቁም ስምምነቱና ታጋችና እስረኞች ልውውጥም ምክንያት መሆኑ በመገለጽ ላይ ነው። ይህም እስራኤላውያንም ሆኑ ፍልስጤማውያን አደባባይ ወጥተው ደስታቸውን እንዲገልጹ ያደረገ ነው። ይሁንና ከስምምነቱ በኋላ የእስራኤል 2 ወታደሮች መገደላቸውን ተከትሎ እስራኤል ጋዛ ላይ የአጸፋ ጥቃት ሰንዝራ ከ40 በላይ ፍልስጤማውያንን መግደሏ ዳግም ስጋትን ጭሯል። ሐማስ ጥቃቱን አለመፈጸሙን ቢገልጽም እስራኤል በወገኗ ከስምምነቱ ባታፈገፍግም መሰል ጥቃቶች በተቃጡባት ቁጥር አጸፋ እንደሚቀጥል ገልጻለች። ሁለቱ ወገናት የእስረኛና ታጋች ልውውጣቸውን የቀጠሉም ሲሆን በትላንትናው ዕለት 2 የእስራኤላውያን ታጋቾች አስክሬንን ሐማስ መልሷል። ወደ ግብጽ ለመሻገር ወሳኝ የሆነውን የራፋ ድንበርን እስራኤል አለመክፈቷ ግን ለሰላም ስምምነቱ ቁርጠኛ አለመሆኗን ነው ሐማስ እየገለጸ ያለው። የጋዛው የተኩስ አቁም ስምምነት እክል እንደገጠመው እየተነገረ ባለበት ወቅት ነው እንግዲህ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም ወደ እስራኤል ያቀኑት። እዛ ደርሰው በሰጡት ጋዜጣዊ መግለጫም ስምምነቱ ከተጠበቀው በላይ በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ልባቸው ለእስራኤል ያደላል፣ በእስራኤላውያንም የተወደዱ ናቸው የሚባልላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕም በማህበራዊ ትስስር ገጻቸው ላይ ሐማስ ትክክለኛውን ነገር ያደርጋል የሚል ተስፋ አሁንም አለ፣ ካልሆነ ግን የሐማስ ማብቂያ ፈጣንና ጭካኔ የተሞላበት ይሆናል ሲሉ ዝተው ጽፈዋል። የምክትል ፕሬዝዳንታቸው ጄዲ ቫንስን በእስራኤል ጉብኝትም የተኩስ አቁም ስምምነቱን ዘላቂ ለማድረግ የእስራኤሉን ጠቅላይ ሚኒስትር ኔታንያሁ ወደ ሁለተኛው ምዕራፍና 20 ነጥቦችን ወዳቀፈው የጋዛ የሰላም ስምምነት ድርድር በፍጥነት እንዲመለሱ ለማግባባት ያለመ ነው ተብሎ ተገምቷል። በጋዛ ዘላቂ ሰላምን ለማምጣት የታሰበው እቅድ የሐማስ ትጥቅ የመፍታትና አለመፍታት እንዲሁም በቀጣይ ጋዛን ማን ያስተዳድራታል የሚሉ ጥያቄዎችን ይፈታል ተብሎ ይጠበቃል።
በስፖርት ዘገባችን ደግሞ በአውሮፓ ቻምፒየንስ ሊግ የሶስተኛ ዙር መርሃ ግብር ዛሬ ምሽት የሚከወኑት የሪያል ማድሪድ ከጁቬንቱስና ፍራንክፈርት ከሊቨርፑል ጨዋታዎች የተሻለ ትኩረት ያገኛሉ ተብሎ ይጠበቃል። ሊቨርፑልና ጁቬንቱስ በሁሉም ውድድሮች የውጤት ቀውስ ውስጥ በገቡበት ወቅት የሚያደርጉት ግጥሚያ ነው ተብሏል። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ተከታተሉት የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበር። ዜና ኢትዮጵያን እየመራን ሰለሞን ኃይለ ኢየሱስና ነጻነት ፍቅሩ አብረናችሁ ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም ቀን ይሁንላችሁ።